በፈሪሳዊው ቤት ገብቶ በማዕድ ተቀመጠ። የዚህ ቃል አሳዛኝ ነገር ምን እንደሆነ ታውቃላችሁ? ጌታን የመሰለ እንግዳ እዛ ቤት ይሄ ሰው ቤት መጥቶ ነበር። ነገር ግን ቤቱ የመጣው ማን እንደሆነ አላወቀም። አሁን እዚህ ላይ ጥያቄ ልጠይቁ ትችላላችሁ። ታዲያ ለምንድን ነው የጋበዘው ካላችሁ፣ ምናልባትም ብዙ ተከታይ ስላለው ነው። ምናልባትም ታዋቂ የሆነ ሰው ቤት የጋበዝኩኝ ለማውራት ለማለት ለወሬ እንዲመቸው ሊሆን ይችላል። ነገር ግን ማን ቤቱ እንደገባ አላወቀም። እግዚአብሔር ከዚህ ያድነን። የማን ልጆች እንደሆንን ካላወቀን፣ ያለንን ጸጋ፣ ያለንን ሀብት፣ ያለንን ክብር፣ ያለንን ታላቅነት ካላወቀን፣ ወንድሞቼ እህቶቼ፣ እውነተኛ አምልኮ አይኖረንም። እውነተኛ አምልኮ የሚመሰረተው የሚቆመው የሚጸናው እግዚአብሔርን በማወቅ ነው። ያለንን ሀብት ታውቃላችሁ ወይ? የሥላሴ ልጆች እንደሆናችሁ ታውቃላችሁ? ስለ ራሳችሁ ያላችሁ ግምት ምንድን ነው? ማን እንደሆናችሁ ነው የምታስቡት? ስለ ማንነታችሁ ውስጥ የምትናገሩት ምን ላይ በተመሰረተ ነገር ነው? በስራችሁ፣ ባላችሁበት ዚፕ ኮድ ወይንስ በቤት ሩማችሁ ቁጥር? በዛ ነው ማንነታችሁን የምትናገሩት? ባላችሁ በአካውንታችሁ ላይ ነው የምትመሰረቱት? እኔ እንዲህ ነኝ የምትሉት ምን ላይ ተመስርታችሁ ነው? ልበ አምላክ ዳዊት ምን አለ? ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግነዋለሁ አለ። እግዚአብሔርን እንደ ዳዊት ያገነነ የለም። ለዚህ ነው መዝሙረ ዳዊት የቤተ ክርስቲያን የጸሎት መጽሐፍ የሚባለው። ለምን? ምክንያቱም ዳዊት ደካማ የሆነ ሕይወት የነበረበት ጊዜ ነበር። አዎ፣ ግን እግዚአብሔር አምላኩን ያወቀ ነበር። አለበለዚያ ግን ብዙ የሃይማኖት ድርጊቶችን ልናከናውን እንችላለን። ሌላው ቀርቶ ቤታችን ጌታ በአካል እንኳን መጥቶ ምንም ሳንጠቀም ከቤታችን ሊወጣ ይችላል። እውነተኛ አምልኮ እግዚአብሔርን በማወቅ ላይ የተመሰረተ ነው። የማቴዎስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢሳይያስን ጠቅሶ ሲናገር ነበር። ምንድን ነው ያለው? እናንተ ግብዞች አለ። ለፈሪሳውያን ነው ያላቸው። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውን ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ይታያቸዋል። ግብዝ ማለትም ማለት ነው። ግብዝ ማለት መንታ የሆነ ሕይወት ያለው ማለት ነው። ዱዋል የሆነ ላይፍ ያለው ማለት ነው። ቤተክርስቲያን አንድ ሰው ነው፣ ውጭ ሌላ ሰው ነው። ቤት ውስጥ አንድ ሰው ነው፣ ውጭ ሌላ ሰው ነው። ለጓደኛው አንድ ሰው ነው፣ ውጭ ሌላ ሰው ነው። ለራሱ የሚናገረው ሌላ ነው፣ የሚያደርገው ሌላ ነው። መንታ የሆነ ሕይወት ያለው ማለት ነው። በከንፈሩ ያከብረኛል። አንዳንዴ ለምንድን ነው እግዚአብሔር በቤቴ ያልገነነው የምንል ካለን፣ ምክንያቱም ሃይማኖቴ የምንለው እምነቴ የምንለው ነገር ከከንፈራችን ወደ ልባችን መዝለቅ አለበት። ጸሎታችን ከከንፈራችን ወደ ልባችን መዝለቅ አለበት። መንፈሳዊ ጉዞ ወደ ልብ የሚደረግ ጉዞ ነው። እንደገና ደግመዋለሁ። መንፈሳዊ ጉዞ ምንድን ነው ያልኳችሁ? ወደ ልብ የሚደረግ ጉዞ ነው። ይህ ሰው እንደዛ ነበር ይሆን? ጌታውን ዳው አላወቀውም። ወደ ኋላ እንመለከታለን እንዴት